ሰላምና አሹ ተጣሉ። ሰላም በምንም ተአምር እህቴን እንድታስቀይማት አልፈልግም። አንተም ሆንክ እሷ ትልልቆይ ናችሁ። ስለዚህ ለምንድን ነው እንደዚህ አይነት ስርዓት የሌለው ንግግር የምትነጋገሩት? እያለች ትለዋለች። አሽም እኔ እኮ ሰላምዬ እህትሽን በጣም አከብራታለሁ፣ በጣም እወዳታለሁ። ግን ደግሞ ስትታይ እኔ ወደ ቤት ስመጣ ደስተኛ አትሆንም። እናም የኔ መምጣት ወደ ቤት ውስጥ ያስደስታት ሰው አትመስልም እያለ ይላታል። ሰላም በጭራሽ መቅደስ እንደዚ አይነት ሰው አይደለችም። አንተ እንዳሰብከውም አይደለም ያሰበችው። አንተ ስለመጣህ እሷ ለምንድን ነው ቅር የሚላት እያለ ትጨቃጨቀዋለች። መቅደስም ብትሆን አንተ የምታስበው እኔ ያላሰብኩትን ነው። እኔ አንተ መጣህ ቀረህ ምንድን ነው ቅርስ የሚያስብለኝ ትለዋለች። እናም ማሼ ሰላምን እኔ ለእሷ ጥሩ አመለካከት አለኝ፣ እሷ ግን ለእኔ በጭራሽ ጥሩ አመለካከት የላትም እያለ ሲያስረዳት፣ ሰላም ግን መቅደስን ጮኸችባትና ቆይ መቅደስ አንቺ ከመቼ ጀምሮ ነው እንደዚህ አይነት ጸባይ ያመጣሽው? በፊት እንደዚህ አልነበርሽም እኮ አይደል እንደ እያለ ትጨቃጨቃለች። መቅደስም እንዲህ ሰላምዬ ቆይመት ምን አድርጌ ነው የምትይኝ? አታዩም እንዴ እሱ ገና ከመግባቱ እቤት ውስጥ ቁጭ ያልነው እኔ እና አንቺ ነን። ግን ደግሞ ቀድሜ የታየሁት እኔ ነኝ መሰለኝ። ምን ነው መቅደስ የኔ መምጣት ያስደሰተሽ አትመስሊም? የሚል ንግግር ተናገረ ገና ከመቀመጡ። ስለዚህ ጥፋተኛ እኔ ነኝ ወይንስ እሱ ነው ትላታለች ለመቅደስ። ለሰላም ማለት ነው መቅደስ ናት እንደዛ የምትናገራትና እናም ተሳስቻለሁ እንዴ መቅደስ አስቀየምኩሽ እንዴ የሚል ንግግር ከአሺ አንደበት ሲወጣ፣ መቅደስም አዎ በጣም ተሳስተሃል፣ እኔ በጭራሽ እንደዚህ አላሰብኩም። አንተ ነህ ይሄንን ሀሳብ አምጥተህ ራስህ ፈጥረህ እያወራህ ያለኸው። እናም ሌላው ደግሞ አንተ እኔን በጭራሽ እንደ እህትህ ልትወደኝ አትችልም። እኔም ደግሞ አልፈልግህም፣ እንድትወደኝም አልፈልግም፣ ወንድሜም እንድትሆን አልፈልግም የሚል ንግግር ነው እንግዲህ የተናገረችው። ምክንያቱም መጀመሪያ ገና ከመግባቱ አሸ መቅደስን የኔ መምጣት ወደ ቤት አላስደሰተሽም ወይ የሚል ንግግር ሲናገረው በጣም ተናዳበት ነበረ። ይህን ንግግር የተናገረበት ምክንያት ሰላምና መቅደስ የሆነ ወሬ እያወሩ ባሉበት አጋጣሚ ድንገት ስለገባባቸው ያንን ወሬውን ስላበላሸባቸው ነው። ሰላም የዚህን ጊዜ እንግዲህ ወደ መቅደስ ዘወሩትልና መቅደስ ስነ ስርዓት ያዥ፣ እሱ በስነ ስርዓት እያወራሽ እስካለ ድረስ አንቺም በስነ ስርዓት መልሽለት። ይሄ ንግግር ካንቺ አይጠበቅም። ለምንድን ነው ወንድም አልፈልግም የምትይው? ወንድም ማለት እኮ በጣም የሚገባሽ ላንቺ የሚያስብልሽና ጥሩ አመለካከት ያለው ሰው ስለሆነ ነው ወንድሟ ልሆን እችላለሁ ብሎ ያለው አሺ። ይህንን ንግግር ደግሞ አንቺ ካልተመቸሽ በስነ ስርዓቱ ልትመልሽለት ትችያለሽ እንጂ እሱ ስነ ስርዓት ባለው በተሞላ መልኩ እያወራሽ፣ አንቺ ግን ደስ በማይል ነገር አትመልሽለት ብላ እንግዲህ መቅደስን ሰላም ማስጠንቀቂያ ሰጥታታለች ማለት ነው። ሰላምም እንግዲህ ይህንን የምትናገረው አሁን ላይ ከአሸ ጋር እፍ ያለ ፍቅር ላይ ስለሆነች አሸን በጭራሽ ማንም ሰው እንድናገረው ስለማትፈልግ ነው ይህንን ንግግር እየተናገረች ያለችው ማለት ነው። መቅደስም ሰላም ሰላም፣ ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ሁሌ ሰላም ናችሁ? ደህና ናችሁ? እኔ ሰላም ነኝ አልሐምዱሊላ። እንደተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቤተሰብ ቆይታችሁ ከኔ ጋር ይሁን። ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ አብራችሁ ይቆዩ። ባለማወቅ እናቱን ሰራተኛ ያደረገው ወጣት ከሚለው ድራማ ነው የመጣሁላችሁ። ቤተሰብ እንግዲህ እንደሚታወቀው ይህ ድራማ ያው እንደቀጠለ ነው ባይባልም ብቻ ያዝለቀቅ የሚደረግ ድራማ ቢሆንም አሁን ላይ ግን ከባድ ጦርነት ተከፍቷል። እዚህ ድራማ ላይ አቤልና ቤተሰቦቹ ከቤት ውስጥ ተባረው ይገኛሉ። ግን ደግሞ አቤል አሁን ብዙ ነገሮችን እያስተካከለ ነው ያለው። አሸን ወደዛ ፈንቅሎ ሊጥለው አስቧል መሰለኝ። በዝምታ የተሞላ መልስ ነው እየመለሰላቸው ያለው። ሰላምና መቅደስ ደግሞ የአቤል ዝም ማለት እጅጉን በጣም እያስደነገጣቸውና እያሳሰባቸው እንዳለ እንግዲህ ለአሸ እየነገረችው ነበር። ሰላምም አሸ ግን በጭራሽ አቤል ዝም ብሎ የሆነ ዝም ያለ ሰው ነገር ስለሆነ ምንም አይመጣም፣ ባክሽን አትፍሪ እሱን፣ እኔ በጉልበቴ ግን ሁሉንም ነገር መንጠቅ እንደምችል አሳይቻለሁ እያለ ጉራውን ሲነፋበት ነበረ ማለት ነው አቤል ላይም። አቤልም እንግዲህ ለብዙ ጊዜ እኔ ጓደኛዬ ብዬ አምኔ ሁሉ ነገሬን ሳወራህ የነበርክ ሰው ዛሬ ላይ አንተ በህይወት የጣልቃ ገብተህ ለዛውም እኔ በሌለሁበት እቤቴ ገብተህ ሚስቴንም ሆነ ሀብቴን መንጠቅህ እጅጉን በጣም ነው ያሳዘነኝ። ግን ደግሞ ለሁሉም ጊዜ ያለው ቆይመት እንረጋጋና ሁሉም ነገር ወደፊት የሚታይ ይሆናል የሚል ንግግር ነው የተናገረው። አሸ እንግዲህ ሚስቱን በደንብ እየተንከባከበለት እንደሆነ አየህ አይደል ሚስት እንዴት መንከባከብ እንደምችል እያለም እንግዲህ ለአቤል ይነግረዋል። አዎ ጎበዝ፣ ጥሩ አደረክ፣ ልጅም እንዳይጎዳብኝ ተንከባከብልኝ በደንብ ይለዋል። አቤልም
አሸም እንግዲህ ሚስቱን እየተንከባከብኩ ነው የሚለው፣ እሱ ግን መድኃኒት እየሰጣት ነው እንጂ እየተንከባከባት አይደለም። ቲጅንም እንግዲህ ከዚህ በኋላ በህይወቴ ጣልቃ እንዳትገቢ፣ ጣልቃ የምትገቢ ከሆነ ግን ወይ ባንቺ ወይ በእናትሽና በወንድምሽ ህይወት ላይ ቆርጠሽ መሆን አለበት፣ አላርፍሽ ካልሽ እናትሽን ነው የምገለው እያለም እያስፈራራት ነው። ቲጅ ደግሞ ይህንን ነገር በጭራሽ የምትፈራው ነገር ስለሆነ እባክኔ ከዚህ በኋላ በመንገዴ ላይ ልገባም ሆነ ላልፍ አልችልም። ስለዚህ ከኔ ቤተሰቦች ውጣ፣ አንተ የፈለግከውን ነገር ማድረግ ትችላለህ፣ ግን እኮ ህፃን ልጅ ሲገደል አላስችለኝ ብሎ ነው እኔም ጣልቃ ልገባ የቻልኩትን፣ እባክህን እባክህን እያለች እየለመነችው ነው። እሱም ደግሞ እሺ ከዚህ በኋላ ብቻ ጥንቃቄ አድርጊ፣ አርፈሽ ተቀመጪ፣ በመንገዴ እንዳትገቢ ብሎ ማስጠንቀቂያ ሰጥቷታል። ቲጅም ደግሞ ስለፈራች እሺ በቃ አልገባም ብለዋለይ ማለት ነው ለአሼ። አሸም ይሄንን ማስጠንቀቂያ ከሰጣት በኋላ ቀጥታ ወደ ውስጥ ወደ ቤት ወደ ሰላም ጋር ነበረ የገባውና ከዛ በኋላ ከመቅደስ ጋር ክርክር የጀመሩት እስኬና እናትየዋም ግራ በመጋባት ውስጥ ሆነው መንገድ ለመንገድ እየተንከራተቱ ይገኛሉ። እስኬም ከትንሽ ቀን በኋላ ስራ እንደሚጀምር ከዛ በኋላ ምንም አይነት ችግር እንደማይቸግራቸው ዘና ብለው ቤት ተከራይተው እንደሚኖሩ ለእናቱ እያስረዳት ነው። እናቱም ደግሞ እባክህን ልጄን አምጣልኝ፣ እኔ ልጄ በጣም እየናፈቀኝ ነው ያለው፣ እዛስ ምን ይሰራል እነሱ ጋር፣ እነሱ ውጣ እያሉት አይደለው ስትለው፣ እስኪም እንግዲህ በእናቱ ባለችው መሰረት ወደ ቤት መጥቶ ወደዛ ወደ እናቴ ጋር እንሂድ፣ እናቴ እያለቀሰች አይኗ ሊጠፋ ደርሷል ቢለውም እስኪ በጭራሽ አቤል ነገራቶችን ሳላስተካከል እናቴ ማየት አልፈልግም። አሁን ሄጂ ባያት ራሱ ምንም ጠቅማት ነገር አለ፣ የኔ መምጣት ለእናንተ ምን ይጠቅማችኋል? የሚል መልስ ነው የመለሰለት ነበረ። ከዛ እስኪ ይሄንን ሲለው ደግሞ ባክህን ወንድሜ አቤል ሁሉም ነገር በቀስታ ይስተካከላል። እናቴ አሁን በጣም እየተጎዳች እየተጨነቀች እና እያለቀሰች ነው ያለችው። ከአንተ የምትፈልገው አንተነትህን ነው እንጂ ምንም አይነት ነገር ፈልጋ አይደለም ወደ እኔ ጋ ይምጣ ያለችው እያለ ቢለውም እሱ ግን በጭራሽ ቲጅም እንደዛው እናቱ ጋርና ወንድሙ ጋር እንዲሄድ ጠይቀው ነበረ። እሱ ግን መሄድ እንደማይፈልግ እዛው ሰላም ቤት ውስጥ ሆኖ ሁሉንም ነገር መጨረስና መውጣት እንደሚፈልግ ነው የነገራቸው። ግን ይመስለኛል እንደኔ አሸ እንደፎከረበት አቤል ሁሉንም ነገር ጨራርሶ አስተካክሎ ቤቱን ሊነጥቅ የነበረውን አሼ አቤል ወደ ራሱ ሊያደርግ ይመስለኛል። በሰላም ስም እንዲደረግ ነው እንግዲህ ጥረታቸው። ሰላምም ደግሞ ቶሎ ብለ ቤቱን በስሜ አዙርልኝ፣ ዛሬ ነገ አትበል፣ ከዛ በኋላ ውልቅ ብለህ ውጣ የሚል ንግግር ስትናገረው፣ አቤል ደግሞ አንደኛው ቤት መቀመጥ እንደሚፈልግ ተከራይቶ መውጣት እንደማይችል ስለነግራት፣ ለምንድን ነው ተከራይተ መውጣት የማትችለው? እናትና ወንድምህስ ተከራይተው ወጥተው የለው? ስለዚህ ይሄ ቤት የኔ እስከሆነ ድረስ ልትቀመጥ አትችልም ብለዋለች። አቤልም ይህንን ድርጊት ግን ማድረግ እንደማይችል ነው የመለሰላት። እንግዲህ ሰላም ይሄን ንግግር የምትናገረው ቶሎ ብላ ከአሸጋ ያላትን ነገር ህይወቷን ሀብላ ልትጀምር ነው። ያው አሁን ገና ጫፍ ጫፍ ላይ ናቸው። በደንብ ተደላድለው አይደለም እየኖሩ ያሉት ማለት ነው። አሸም ሄድ ይመጣ ነው የሚለው ለዛ ነው። አሼ ደግሞ አሁን እንግዲህ ጠቅላላ ብሎ ሻንጣውን ልብሱ ምኑንም ካመጣጣ በኋላ ያው ቤቱን በስሜ አዙሪልኝ እንደሚላት ምንም አንጠራጠርም። እርግጠኛ ነኝ እንደዛ ነው ሊሆን የሚችለው ማለት ነው። ምክንያቱም ቶሎ ቶሎ እየጎተጎታት ነው። መቼ ነው ቤቱን የሚያስተካክልልሽ ምናምን ቤቱን የሚያዞርልሽ እያለ በቃ አናቷ ላይ ነው የቆመባት አሼ ሰላም ላይ። ሰላምም ለዛ ነው እንግዲህ አቤልን እየጨቀጨቀችው ያለችው። ግን ዝምታው እንዲያስፈራት ለምን ዝም እንዳለ ከዚህ በፊት ጥፋት ስታጠፋ ዝም ብሎ እንደማያልፋትና እንደዚህ አይነት ዝምታ አጋጥሟት እንደማያውቅ እየነገረችው ነበረ። ግን ምንም አያመጣም ባክሽን፣ አንቺ ብቻ አትፍሪ፣ ቤቱን ቶሎ እንዲያዘዋውርልሽ ብቻ አንቺ ተናገሪው፣ በቃ ዝም አትበይው እያለ ነው ሁሌም የሚጨቀጭቃት አሼ። አንድ ቤቱ በስሟ ከሆነ በኋላ እጁ ካስገባ ሰላምን ዞር በየራስሽ ጉዳይ አላቅልሽም፣ አንቺ ለአቤል ያልሆንሽ ለእኔ ልትሆኝ ነው ወይ የሚላት ነው የሚመስለኝ፣ እኔ እንደ ራሴ ማለት ነው። ሰላም ትክክለኛ የሚፈልጋትና የሚያገባት ሰው መስሏት እንግዲህ ህይወቷን እያበላሽ ትገኛለች። ነፍሰ ጡር ሆና ራሱ ያላዘነላት ልጇን ሊገልባት መድኃኒት ሊሰጣት እየተነሳሳ ያለን ሰው ነው እንግዲህ ወደፊት ባሌ የልጅ አባት ለኔም ጥሩ ባል ለልጅም ጥሩ አባት ይሆናል እያለ ለመቅደስ ሽንጧን ገትራ እየተከራከረች ያለችው። መቅደስ ደግሞ ሊጎዳሽ ይችላል፣ እባክሽን እህቴ እኔ ስትጎጂ ማየት ስለማልፈልግ ነው ይህንን ሁሉ ነገር የምናገረው እያለች ብትላትም በጭራሽ አታስቢ፣ አሼ አይጎዳኝም፣ በጣም ጥሩ ሰው ነው፣ እኔ አምነዋለሁ፣ ሙሉ ለሙሉ ስለማምነውም ነው ይህንን ነገር እያደረግኩኝ ያለሁት፣ ኃላፊነቱን ራሴ ወስዳለሁ በህይወቴ ላይ ብላታለች።
መቅደስም አንቺ ታውቂያለሽ፣ ከዚህ በኋላ እኔም በህይወትሽ ላይ መግባት አልፈልግም፣ ግን መጨረሻሽ ምን እንደሆነ ወደፊት ሳስበው በጣም ይከብደኛል። ምክንያቱም ማሼ ምን አይነት ሰው እንደሆነ በደንብ አታውቂውም። ማን እንደ አቤል በጣም ጥሩ ሰው ነው እያለቻት ነበር። መቅደስ ያው ሰላም ጭራሽ መስሚያዋ ጥጥ ሆኖ ነው ያለው ማለት ነው ቤተሰብ እና ቤተሰብ እንግዲህ መጨረሻቸው ምን ይሆን? አሸ ወይንስ አቤል ማን ይሆን የሚያሸንፈው የሚለውን ደግሞ በቀጣይ ክፍል ይዤላችሁ የመመጣ ይሆናል። ለዛሬ እዚህ ድረስ ይበቃናል። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡልኝ። የሰላም መጨረሻ የናፈቀው እንዲሁም ደግሞ የአቤል ዝምታ ያስገረመው ሰው እንዲሁም ያስፈራው ሰው እስኪ ማን ነው? ኮሜንት ላይ ጻፉልኝ። እኔም ቢሆን አቤል እንዴት ይህን ሁሉ ነገር ድርጊት እየተደረገበት ዝም ሊል ቻለ የሚለው ነገር ጥያቄ ይፈጥሮብኛል። ምክንያቱም ቤቱንም ሚስቱንም ተነጥቆ እንዴት ነው አንድ ወንድ ልጅ ዝም ሊል የሚችለው ማለት ነው።